በዚህ ቪዲዮ ሁለት ወሳኝ መረጃዎችን እንመለከታለን። የመጀመሪያው ሶሊክስ ኤርድሮፕን ይመለከታል። በሁለተኛ ደረጃ ደግሞ ስለ ደብሊው ኮይን ክሌም አደራረግ የምንመለከት ይሆናል። ቀጥታ ወደ መረጃው እናልፋለን። ሶሊክስ ኤርድሮፕ እንግዲህ ከ27 ሚሊዮን በላይ ዶላር የወጣበት ወይም ደግሞ ኢንቨስት የተደረገበት ኤርድሮፕ ነው። ይሄን ኤርድሮፕ እንግዲህ በሁለት አይነት መልኩ መስራት ትችላላችሁ። በስልካችሁም በኮምፒውተራችሁም መስራት ትችላላችሁ ማለት ነው። በብሮዘር ኤክስቴንሽን ሊንኩን ምናልባት ካልጀመራችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ መስራት ትችላላችሁ። እንደምትመለከቱት ምንም የሚጠይቃችሁ ነገር የለም። በኢንተርኔት ለሌላ ፐርፐስ ስትጠቀሙ ጎን ለጎን መጠቀም የሚችሉት ነው ማለት ነው። እንደምትመለከቱት ወደ 94000 አካባቢ ማይን እያደረኩ እገኛለሁ። መስራት ትችላላችሁ። ምናልባት መስራት የምትፈልጉ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በሁለተኛ ደረጃ ግን በጣም የሚያስቅ ኤርድሮፕ የነበረውን ደብሊው ኮይን እንመለከታለን። ክሌም አደራረጉን ማለት ነው። ቀጥታ ወደ ደብሊው ኮይን እንሄዳለን ማለት ነው። እንግዲህ ደብሊው ኮይን ብዙ ጊዜ ቆይቷል። አፕሪል 29 ላይ እንደምትመለከቱት ኤርድሮፕ ፌዙ ማይኒንግ ፌዙ ኤንድ እንዳደረገ ተናግረዋል ማለት ነው። እንዲሁም ደግሞ የክሌም ኦፕሽን ኤክስቻንጆችን ሰሞኑን እንደሚያመጡ ተናግረዋል ማለት ነው። አሁን ክሌም ናው ስትሉ እንግዲህ ምን እንዳለ ወይም ደግሞ ክራይቴሪያዎቹ ምንድናቸው የሚለውን እያንዳንዱን እንመለከታለን። ኤሊጂብል ሆነናል አልሆነም የሚለውን ቀጥታ ወደ ክሌም ናው የሚለውን አንድ ጊዜ ክሊክ ላድርግበትና ወደ ውስጥ እንግባ። እንደምትመለከቱት እንግዲህ ክሌም ናው ስንለው ወደ ውስጥ እየገባን እንገኛለን። በጣም የሚያስቀውና የጠየቀውን ነገር የማሳያችሁናል ማለት ነው። እንደምትመለከቱት ኤርድሮፕ ኢዝ ሪዲ ይላል። ከዛ እንግዲህ እዚህ ቦታ ላይ ነው እንገባለን። እዚች ላይ እንግዲህ ኤርድሮፕ ቦታው ላይ እንግባና ቀጥታ የሽልማት አይነት ምልክት ያለችባት ማለት ነው። እንደምትመለከቱት እንግዲህ አስ ክራይቴሪያ ወይም ደግሞ በክራይቴሪያ ኤርድሮፕ ኮንዲሽን ተብለው የተቀመጡ ነገሮች አሉ። እንደምትመለከቱት በጣም ደስ ይላል። ዩ አር ኤሊጂብል ብሎኛል። በጣም ደስ ይላል። እንግዲህ ኤሊጂብል መሆን ማለት እነዚህን ክራይቴሪያዎች አሟልተሃል እያለኝ ይገኛል። ዋናው ነገር ግን እስቲ እንደ ውስጥ ላይ በጣም ደስ ይላል። ግን አያችሁት? ግን እዚህ ጋር ዩ አር ኤሊጂብል መባል አሁን በቃ በጣም አሪፍ ነው። የሰራሁት እንግዲህ ወደ 150 ምናምን ሚሊዮን አካባቢ ነው። 150 ሚሊዮን አካባቢ ነው። እስቲ ወደ ውስጥ እንግባና እንመለከተው እዚህ ቦታ ላይ በጣም 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 አሜዚንግ ነው። እንግዲህ እንደምትመለከቱት ከዚህ ቀደም አንድ ቶን ከፍያለሁ በ6 ዩኤስዲቲ አካባቢ ነው የገዛሁት። አሁን ላይ እንኳን ቶን ቀንሷል ወደ 3 ዩኤስዲቲ አካባቢ ነው። እንደምትመለከቱት አሁን 179 ስታር ወይም ደግሞ አንድ ቶን ክፈሉ ይላል። ለምንድን ነው የሚከፈየው? ክሌም ፊ ይላል። በነገራችን ላይ የኤርድሮፕ ስካም መሆን አለበት፣ ሌላ ነገር የለም። ፈንድስ ዊል ሰፖርት ዘ ትሬሸሪ ኤንድ ደብሊው ኮይን ላውንች ስታቢሊቲ ገበያ ለማረጋጋት ምናምን ለማረጋጋት እስካሁን የሰበሰባችሁት በነገራችን ላይ እኮ አሁን አስባችሁታል 11 ሚሊዮን አካባቢ ዩዘር አለው። ከ11 ሚሊዮኑም አንዳንድ ቶን ሲሰበስብ 11 ሚሊዮን ቶን ሊሰበስብ ማለት ነው። እንደገና ስታሩንም አባዙት። ረበስማም ይሄ ኤርድሮፕማ ትሬሸሪ ደግሞ እኔ ይሄን ኤርድሮፕ ስካም መሆን አለበት። ምክንያቱም 2 ቶን ከፍዬማ አመን ነው የሚሆነው። መቼም ከ30 አያልፍም። አሁን 30 የሚሰጠኝ ደግሞ ምን ያህል ሊሆን ይችላል? ቢያንስ የሰጠኝን እንኳን አይቼ ቢያንስ በ30 ቢሆን ብዬ እንኳን እንትን እንዳል የሚሰጠኝ አልታወቀም ገና። ይሄንማ ወደ ኋላ ልመለስና ለእናንተ ሪከመንድ አላደርጋችሁም። ምክንያቱም እናንተ ታውቃላችሁ። ምክንያቱም 3.2 በላይ ዩኤስዲቲ ያስፈልጋቸዋል አሁን አንድ ቶን ለመግዛት። ያ ደግሞ በእኛ ሀገር አሁን 156 157 አካባቢ ነው። ይሄን ስታባዙት ኦልሞስት ከ600 ከ700 ብር በላይ ታወጣላችሁ ማለት ነው። ስለዚህ ይሄ ኤርድሮፕ ትንሽ ቢዘገይ ይሻላል። ምክንያቱም ነገ የሚቀይሩ ካለ እንደምትመለከቱ የሰበሰብኩት አንድ ቶን ከዚህ ቀደም ከፍያለሁ። እዚህ ጋር ምን እንደሚለው ደብሊው ጋላክሲ ለተባለው ማለት ነው። እዚህ ጋር ደብሊው ጋላክሲ ተብለው ኮንዲሽን የተባለው አሉ። እነዚህ ጋር እንደምትመለከታቸው ለነዚህ አንድ ቶን ተከፍሏል ማለት ነው። ምክንያቱም አውቶማቲካሊ 100% ክሌም ማድረግ እንዲችሉ ብለዋል። እንግዲህ አስቡት ያያችሁት ነው። አሎክ እንዲሆን በቃ ትጁ ይሄ ነው በቃ ፉል አክሰስ ቱ ቶከን ላውንች ጊዜ ምንም ነገር እንዳትከፍሉ ብለው። አሁን ደግሞ አስቡት አንድ ዞን ጠይቀው ወደ እንትናችን መግባት አልቻለም። መረበስ ነገሩ የባሰ አላከር ግናት ልቀቅ ይላል ያገሬ ገበሬ።
ስለዚህ ኤርድሮፕ ኖ 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 ለማለት ይከብዳል። ከብራውዘር ኤክስቴንሽን ኤርድሮፕ ውጪ ያሉትን ሌሎችን ኢግኖር ማድረግ